የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ህዳር 12 ቀን 2018 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ህዳር 12 ቀን 2148 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ ዜና። መታሰቢያነቱ ለአርበኛ ጌትነት መሳፍንት በሆነ ዘመቻ ከ180 በላይ ጥላት ሙትና ቁስለኛ ሆነ። ከ72 ሰዓታት በላይ ያስቆጠረው የሰሜን ጎንደር ቀጠና ውጊያ ራስ አሞራ ውብነህና የአባ ድፈን መሳፍንት ልጆች በተለያዩ ግንባሮች አስደናቂ ድል በመጎናጸፍ በበላይ እየቋጩ ይገኛል። ጀግናው አርበኛ ጌትነት መሳፍንትን ህልፈት ተከትሎ የቀጠናው ተዋጊ ሞራል ተናግቶልኛል በሚል ስሌት ከአራት አቅጣጫ ወደ ዳባት ወረዳ ጅሬ ጃኑራ ያመራው የጦስ ቆራጩና ሴት ደፋሪው ያገዛዙ ኃይል በራስ አሞራ 3ኛ ኮር ሰራዊታችን በቆላማው የወገራ ጠገዴ አርማጭሆ እንዲሁም ዛሪማ ቦዛ አዋሳኝ መሬቶች ሙሉ በሙሉ ተደምሷል። ተከታትሎ የመጣው ጥላት ራቡር ቀበሌ አቦገዳም መርጠጭ ጸበልና ወይራ ጊዮርጊስ ማለትም 7 9 እና 13 ቁጥር በመባል የሚታወቅ ልዩ ቦታ ከ30 በላይ ሲደመሰስ 23 ቁስለኛ ሆኗል። 2 ወታደራዊ ተሽከርካሪ ከጥቅም ውጭ ተደርገዋል። ቀሪው ወደ ዳባት ሸሽቷል። በደባርቅ አቅራቢያ ራይና የተገረፈው የጥላት ኃይል ለጊዜው በውል ቁጥሩ ያልታወቀ ጥላት ሰዋዊና ቁሳዊ ኪሳራ ደርሶበታል። መቋቋም ስላልቻለም ሸሽቶ ደባርቅ ተመልሷል። አድሬ ወንበር ሚካኤል አይረፈዳ ማርያምና መድኃኔዓለም እና ቻይና ካምፕና ተንሳይ በተሰኙ ልዩ ቦታዎች በተደረገ ላስጨራሽ ትንቅንቅ የአባ ድፈን መሳፍንት ልጆች የጌትነት መሳፍንት ወንድሞች ያገዛዙን ኃይል ደምሰዋል። በርካታ ባሉ ግንባሮች ላለመማረክ የሞት ሽረት ለመወጋት ቢሞክርም በመጨረሻም ያገዛዙ ኃይል ተማርኮ ተንዶ ገብቷል። ከፊሉ ቆስሎ ሲማረክ ቀሪው ሸሽቶ ለማምለጥ ጥረት አድርጓል። የአራተኛ ክፍል ተማሪዋ በአሸባሪው ኃይል ተደፍራ መገደሏ ተገለጸ። ተማሪ ቃል ኪዳን አዲሱ ታፈረ 14 ዓመት ህፃን ስትሆን የሰከላ ወረዳ ግሽ አባይ አንደኛ ደረጃ ትምህርት ቤት የአራተኛ ክፍል ተማሪ መሆኗም ታውቋል። በትላንትናው ዕለት ሰከላ ወረዳ ግሽ አባይ ከተማ እናቷ የምትሰራበት ምግብ ቤት እየሰራች ባለበት ሰዓት ለቃለ መጠይቅ ትፈልጊያለሽ በማለት ከምትሰራበት ምግብ ቤት አስወጥቶ ወደ ጫካ እንደወሰዷት ያዩ የግሽ አባይ ከተማ ነዋሪዎች ገልጸዋል። አሸባሪው ኃይል ተማሪ ቃል ኪዳን ወደ ጫካ ከወሰዳት በኋላ አሽኳር በር ከተባለ የገጠር ቀበሌ ላይ በቡድን በመድፈር መረጃው እንዳይወጣ በ3 ጥይት በመምታትና የተለያዩ የሰውነት አካሏን በጩቤ በመውጋት በአሰቃቂ ሁኔታ ገድሏታል። ኮሎኔሉን ጨምሮ ሌሎች ምርኮኛ የመከላከያ ኃይሎች ንጹሃኖች በድሮን ጥቃት መገደላቸው ተገለጸ። ኮሎኔሉን ጨምሮ የተማረኩ በፋኖ እጅ የነበሩ ያገዛዙ ኃይሎች በድሮን ባገዛዙ ተጨፍጭፈው ሞተዋል። ፋሽስቱ የብልጽግና አገዛዝ ምስራቅ አማራ ቀጠና ሰሜን ወሎ ዞን ቡግና ወረዳ ዙሪያ በፈጸመው ተደጋጋሚ ድሮን ጥቃት በዘመቻ አባናዶ የተማረከውን የ12ኛ ክፍለ ጦር ምክትል አዛዥና ሌሎችንም ጨምሮ በድሮን ጨፍጭፎ ገሏቸዋል። ፋሽስቱ የብልጽግና አገዛዝ ከሰሞኑ ቡግና ወረዳ ቋሮ 2 ጊዜ፣ በርኳኳ 1 ጊዜ፣ ቦርኳ 1 ጊዜ በአጠቃላይ ከምሽቱ 12:40 እስከ 5:30 ድረስ 4 ጊዜ ድሮን ጥቃት በመፈጸም በዘመቻ ደማሊ የተማረከውን ኮሎኔል ዘሪሁን ማሙዬን ሌሎች 3 አብረውት የነበሩ ምርኮኞችንና ያደረበትን ቤት ባለቤቶች 2ን ጨምሮ በተጠቀሱት ቦታዎች በርካታ ንጹሃን ሲሞቱ በርካቶች ቀላልና ከባድ ጉዳት ደርሶባቸዋል።
ቤትና ንብረት ላይም ከባድ ጉዳት የደረሰ ሲሆን ከዚህ ጋር ተያይዞ በዘመቻ አርበኛ ደማሊ አባናዶ የተማረኩ በመቶዎች የሚቆጠሩ የፋሽስቱ አገዛዝ የብልጽግና ሰራዊት እጃችን ላይ እያለን መሆኑ የሚታወቅ ሲሆን እነዚህ ምርኮኞች ምግብና ውሃ የሚቀርብላቸው የሚመግባቸው ፋኖ ሲሆን ጥበቃውም ፋኖ የሕክምና አገልግሎትም ሆነ ሌሎች ሰብአዊ አገልግሎቶች የሚሰጣቸው ፋኖ መሆኑን ግንዛቤ ውስጥ በማስገባት በቀጣይም ተመሳሳይ የፋሽስቱ አገዛዝ ብልጽግና ጥቃት ሊፈጽምባቸው እንደሚችሉ ዓለም አቀፍ ማህበረሰብ እንዲያውቅልና በተለይ ቀይ መስቀል ምርኮኞችን እንዲረከበን ስንል በድጋሚ መልእክታችንን እናስተላልፋለን ሲሉ የፋኖ አመራሮች ገልጸዋል። ትምህርት ዘግቶ ባህር ዳር ላይ ስብሰባ የጠራው አገዛዙ የጠበቀው ሳይደረግለት ቀርቷል። አገዛዙ ትምህርት እየዘጋ ስብሰባ በመጥራት መምህራን ላይ እየደሰኮረብን ነው በማለት በነገው ዕለት ባህር ዳር ትምህርት ዘግታችሁ ኑልን ልደስኩር ሲል ጥሪ መቅረቡን ተከትሎ ተማሪዎችና መምህራን ግን የሰጡት ምላሽ አስገራሚ እንደነበርም ተነግሯል። ተስፋ የቆረጠው አገዛዙ የሚጨብጠው ሲያጣ በየሳምንቱ ትምህርት እየዘጋ መምህራን ጋር ማለቃቀስ ስራውን አድርጓል የተባለ ሲሆን 2 ሳምንት ባልሞላ ጊዜ ውስጥ ለሁለተኛ ጊዜ ባህር ዳር ውስጥ ያሉ ትምህርት ቤቶችን በሙሉ ዘግታችሁ የተለመደ ቅርሻቴን ለማዝረክረክ ፈልጋችኋለሁ በሚል ጥያቄ ቢያቀርብላቸውም ከንቱ ድካም ነው፣ እኛ ከፖለቲካ ነፃ ነን፣ ይልቁንም ሸሽታችሁ ጫካ ገብታችሁ ታገሉ ከተባልን ግን ጫካ ገብተን ከፋኖ ጎን ተሰልፈን ይሄን የሰላማዊ ትግል ወደ ትጥቅ ትግል ለመቀየር ዝግጅታችንን ጨርሰናል የሚል ድምጽ ማሰማታቸው ታውቋል። በሲቤ መራራው ቅዱስ ሚካኤል ሀብት ንብረታቸው የተዘረፈባቸውና ከብቶቻቸው ሙሉ በሙሉ የተወሰዱባቸው እንዲሁም የታገቱ ክርስቲያኖች እስካሁን የደረሱበት እንዳልታወቀ ተገለጸ። እስካሁን ድረስ ታግተው ቤት ንብረታቸው ተቃጥለው ከብቶቻቸው ሁሉ ተነድተው የተዘረፉባቸው ቄስ በቀለ ተክለ ማርያም፣ ዱባለ ተክለ ማርያምና አለሙ ቅጣው እንዲሁም ተስፋይ ቅጣው የተባሉ የአካባቢ ነዋሪዎቹ የኦዴድ ብልጽግና ባሰማራው ዘራፊና ጨፍጫፊ ኃይል ከብቶቻቸውን ንብረቶቻቸውን እንደተወሰዱባቸው ታውቋል። እንደቱ የሚባል ቦታ ጨዳ ላይ እንዳሉ ታግተው የተወሰዱ ደብዛቸው የጠፋ ኦርቶዶክሳውያን ደግሞ ግርማ ገብሬ፣ ወይዘሮ መስታወት ንጉሱ፣ ወይዘሮ አበራሽ ታደሰ፣ ወጣት ቡሊ መኩሪያ፣ ባሸው ጎሳ፣ ሰለሞን ተፈሪና ቡሊ ጎሳ የተባሉ ኦርቶዶክሳውያን የት እንዳሉ ያልታወቀ ሲሆን ሊገሏቸው እንደሚችሉ እየተነገረ ነው። ወረዳው ላይ ካሉት 33 አብያተ ክርስቲያናት 31 እጅግ አስቸጋሪ ሁኔታ ውስጥ ናቸው ተብሏል። በሺዎች የሚቆጠሩ ቤታቸውን ለቀው ተሰደዋል። የኦሮሞ ቤተ ክህነት አቀንቃኞች ነን የሚሉ ኃይሎች ከአክራሪ እስልምና ጋር ተናበው የቤተ ክርስቲያን አገልጋዮችን እያሳደዱ መሆኑን ታውቋል። ከ2016 ዓ.ም ጀምሮ ካህናትን ጨምሮ ቁጥራቸው ቀላል የማይባል ኦርቶዶክሳውያን ተገለዋል የተባለ ሲሆን በርካቶች ያሉበት እንደማይታወቅና ቤተሰብ በለቅሶና በስቃይ በጭንቅ ውስጥ እንዳለ ይልቁንም ሙተው ከሆነም ጅብ እንዳይበላቸው ግባተ መሬታቸው ይፈጸም በሚል እየተማጸኑ እንደሆነም ታውቋል። ብልጽግና ምራሽ አገዛዙ በተለያዩ ክልሎች ወጣቶችን እያፈነ በግዳጅ እያፈሰ እንደሆነ ታወቀ። አገዛዙ በርቅጥም ለዓመታት ወጣቶችን እድሜያቸው ለውትድርና ያልደረሱ ህጻናትን ጭምር ከተለያዩ የሀገሪቷ ክፍሎች በግዳጅ እያፈሰ ወደ ጦርነት እሳት እየማገደ መሆኑ ታውቋል። ቁጥራቸው በውል የማይታወቅ እልፍ የድሃ ልጆችን አስጨርሷል የተባለ ሲሆን ወላጅናትና ቤተሰቦች ልጆቻቸው የት ናቸው ብለው የመጠየቅ መብትን እንኳን እንደማይፈቀድላቸውና የአገዛዙ ፖሊስና ምድብ ደንብ አስከባሪ ተቀጣሪዎች የድሃ ልጆችን አፍነው ከወሰዱ በኋላ ቤተሰቦቻቸውን ለአቅመ ውትድርና አልደረሰም፣ በዚያ ላይ ያለ ፍላጎት ነው ተገዶ የተወሰደው ለሚለው ጥያቄ ምላሻቸው ልጆቻችሁ እንዲለቀቁ ከፈለጋችሁ ከ50,000 እስከ 100,000 ብር ካልከፈላችሁ አንለቅም በማለት የታፋሽ ቤተሰቦችን በማጎሳቆል እያባረሯቸው መሆኑ ታውቋል። እናትና የልጅቷ ህይወት ባጭር እንደቀረ አስባ ተስፋ ከመቁረጥ ውጭ ምንም አይነት መፍትሄ እንደማታመጣ አውቃ እያነባች ትገኛለች። ይህ መፍትሄ የታጣለት አገዛዙ ያፈሳ ጉዳይ ዛሬም በእጅጉ ተባብሶ መቀጠሉን ከተለያዩ ክልሎች መረጃዎች ወጥተዋል። በቤኒሻንጉል ጉሙዝ አሶሳ ከተማ ላይ እስከ ዛሬው ቀን ድረስ ከፍተኛ የሆነ አፈሳ በአገዛዙ ፖሊስና ምድብ ደንብ አስከባሪ ቅጥረኞች ወጣቶች፣ ሴቶች በእድሜ እየገፉ እንዲሁም እድሜያቸው ለውትድርና ያልደረሱ ህጻናትን ጭምር በግዳጅ አስገድደው እያፈሱ ወደ ወታደር ካምፕ እያስገቡ እንደሆነም ስማቸውን ገልጸውልናል። በብልጽግና አገዛዝ የግዳጅ አፈሳ ምክንያት በነፃነት መንቀሳቀስ ማህበራዊ ኑሯቸው መኖር ያልቻሉ ከቤት እንኳን ወጥተው ወደ ሱቅ መሄድ የተለያየ የባልትና ግብዓቶችን አለማግኘታቸውን ለከፍተኛ ችግር ዳርጎናል ሲሉም ቅሬታቸውን አቅርበዋል። የብልጽግና አገዛዝ በበኩሉ ለተለያየ የፕሮፓጋንዳ ሚዲያ መሳሪያ ምንም አይነት አፈሳ አለማድረጉን
ወደውና ፈቅደውና የሀገር መከላከያ ሰራዊትን የሚቀላቀለው በዚህ ሁሉ የጥላትና የአሸባሪዎች የሐሰት ወሬ ነው በሚል ያስተባበለ ቢሆንም ወላጆች ግን እውነቱን አወጥተውታል። ይህ በእንዲህ እንዳለ በኦሮሞ በመርቲ ወረዳ አምቦሳ ከተማ በናዝሬት እና በሐረርጌ የተለያዩ አካባቢዎች እንዲሁም በሁሉም የክልል በሚባል ደረጃ በዚህ ወራት ብቻ ቁጥራቸው በውል የማይገመት የሚያቸው ለውትድርና ያልደረሱ ህጻናትን በእድሜያቸው የገፉ ዜጎችና በግዳጅ ታፍሰው በብልጽግናው አገዛዝ ተወስደዋል። የዕለቱ ዜና በዚያ በቃ። ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ዛሬ በአገራችን በኢትዮጵያ በተለምዶ ህዳር የሚታጠንበት ቀን ነው። የህዳር ሚካኤል ዕለት ህዳር 12 ቀን ብላታ መርስዔያዘን ወልደ ቂርቆስ በተለምዶ የህዳር በሽታ ተብሎ ስለሚጠራው ወቅትና ስለ በሽታው የጻፉትን አንድ አድማጭ ልከውልናል። እንደሚከተለው ይነበባል። በ1911 ዓመተ ምህረት የበሽታ መቅሰፍት በኢትዮጵያ ላይ ወርዶ ብዙ ሰው አለቀ። በሽታው አዲስ አበባ ደርሶ በጣም የታወቀው በህዳር ወር ስለሆነ በህዝብ ቃል የህዳር በሽታ የሚል ስም ወጣለት። ፈረንጆች ግን የበሽታውን ስም ግሪፕ ብለውታል። በአገራችንም አንዳንድ ሰዎች ቸነፈር ብለውት ነበር። በሽታው ቀደም ብሎ አውሮፓ ላይ በዓለም ጦርነት ምክንያት ስለተነሳና ብዙ ህዝብ ስለፈጀ ይኸው ወሬ ከመስከረም ጀምሮ ተሰምቶ ነበር። ወደ አገራችንም በነፋስ ተዛምቶ መጣና ከጥቅምት ጀምሮ ጥቂት በጥቂት በአንዳንድ ሰው ቤት መግባትና መጣል ጀመረ። በህዳር ወር ግን አብዛኛውን ሰው ስለነደፈው ከተማው ተጨነቀ። በሽታው እንደ ሳልና እንደ ጉንፋን አድርጎ ይጀምርና በሽተኛው ላይ ትኩሳት ያወርድበታል። ከዚያም ሌላ ያስለቅሳል፣ ነስር ያስነስራል፣ ተቅማጥና ውጋት ያስከትላል። አንዳንዱንም አእምሮውን ያሳጣዋል። እንዲህ እያደረገ በ3 በ4 ቀን ይገድለዋል። ከ4 ቀን ያለፈ በሽተኛ ግን ከሞት ማፋረሱ ነው። ሆኖም ግን ከግርሻ መጠንቀቅ ነበረበት። በአንዳንድ ስፍራ ቤተሰብ በሙሉ ይታመም ስለነበር አስታማሚ በማጣት በረሃብና ውሃ ጥም ብዙ ሰው ተጎዳ። ስለዚህ በአዲስ አበባ ከተማ በየቀኑ 200-300 ከዚያም በላይ ይሞት ጀመር። በአንድ መቃብርም 2-3 ሬሳ እስከ መቅበር ተደረሰ። አንዳንዶቹንም ሰዎች ሬሳ ተሸካሚ በመታጣት በየግቢያቸው ውስጥ ቀበሯቸው። አፍላው በሽታ ከህዳር 7 ቀን እስከ 20 ለ14 ቀን ያህል ነበር። በተለይም ህዳር 12 ቀን በህዳር ሚካኤል ዕለት ብዙ ሰው ሞተ። ከመኳንንቱ ከንቲባ ወሰኔ ዛማኔል በዚህ ቀን ሞቶ አዲስ አበባ ስላሴ ተቀበረ። ከካህናትም ሐዲስ አስተማሪው አለቃ ተገኝ ሞቶ አራዳ ጊዮርጊስ ተቀበረ። ይህ ሰው የመምህር ወልደ ጊዮርጊስ ደቀ መዝሙር የነበረው ነው። በዚያ ሰሞን መቃብር የሚቆፍር እና ሬሳ ተሸክሞ የሚወስድ ሰው ለማግኘት ችግር ሆነ። በቤተሰብ ውስጥ ከበሽታ ያመለጡ ሲገኙ 2 ሰዎች ሬሳ ተሸክመው እየወሰዱ ይቀብራሉ። ባል የሚስቱን፣ አባት የልጁን ሬሳ እየተሸከመ ወስዶ ቀበረ። ደግሞ አንዱ መቃብር ይቆፍርና ሬሳ ለማምጣት ወደ ቤቱ ሄዶ ሬሳ ይዞ ሲመለስ ሌላው ተቀብሮበት ያገኘዋል። ቤተሰብ በሙሉ በታመመበት ስፍራ ብዙዎች በየቤታቸው እየታመሙ አውሬ በላቸው። ለጉዳይ ወደ አዲስ አበባ የመጣ እንግዳም እየታመመ መግቢያ ቤት አጥቶ በየመንገዱ እየወደቀ አውሬ በላው።
በዚያ ወራት በአዲስ አበባ የነበረው ጭንቀት በስፍራው ተገኝቼ ተመልክቼዋለሁ። የኔታ ወልደ ጊዮርጊስ በሰፈራቸው በጉለሌ ክፍል በየቤቱ እየዞሩ ለበሽተኞቹና ለገመምተኞች እንጀራና ውሃ ሲያድሉ ሰነበቱ። በእግዚአብሔር ቸርነት ከበሽታው አምልጠን ነበርና እኔንና ጎጃሜ ኃይለ ማርያምን ውሃ በገንቦ እያሸከሙ እርሳቸው ቁራሽ እንጀራ ይዘው ይሄዱና ከቤቱ ደጃፍ ሲደርሱ እኛን ውጭ አስቀርተው ውሃውንና ቁራሹን ይዘው ይገቡ ነበር። እኛን ማስቀረታቸው በሽታ እንዳይዘን ስላሰቡልን ነው። በሌላም ስፍራ የዚህ አይነት ትሩፋት የሰሩ መንፈሳውያን ሰዎች ነበሩ። ለምሳሌ ሙሴ ሲደርኩስት የተባሉ ሽማግሌ የስዊድን ሚሽን አስተማሪ በየሰፈሩ እየዞሩ ለበሽተኞች እህልና ውሃ መድኃኒትን በመስጠት ትሩፋት መስራታቸውን ሰምቻለሁ። እኒህ ሽማግሌ ሚስዮናዊ ከጥቂት ቀናት በኋላ በዚሁ በሽታ ታመው ሞቱና ጉለሌ ተቀብረዋል። በዚህ ወራት የተቆፈሩት መቃብሮች ጥልቀት ስላልነበራቸው እያንዳንዱን መቃብር አውሬ ይተናኮሰው ጀመር። ከመቃብሮቹ የሚወጣውም ሚክሮብ እንደገና በሽታ ያስነሳል ተብሎ ስለተሰጋ ማዘጋጃ ቤት ኖራ እያስበጠበጠ በየመቃብሩ ላይ አስረጨበት። በዚህም ሳቢያ በየቤተ ክርስቲያኑ ሁሉ መቃብሩን ቢያስቆጥረው እስከ 8000 ደረሰ። ይህም በየመንደሩ የተቀበረውና በየስርቻው የወደቀውን ሳይጨምር ነው። አዲስ አበባ ላይ የሞተው የሕዝብ ቁጥር 9000 ይሆናል ተብሎ ተገመተ። የህዳር በሽታ ወይም ግሪፕ በአዲስ አበባ ብቻ አልተወሰነም። ወደ ባላገርም ተላልፎ ብዙ ሰው ፈሽቷል። ሆኖም በባላገር የአዲስ አበባን ያህል አልጠነከረም ይባላል። በዚህ በሽታ በመላ ኢትዮጵያ የሞተው ሕዝብ ቁጥር እስከ 40000 ድረስ መገመቱን አስታውሳለሁ። መርሲያዘን ወልደ ቂርቆስ የ20ኛው ክፍለ ዘመን መባቻ። የከበረ ሰላምታዬ ለፍኖተ ሬዲዮ አዘጋጆችና የዘወትር አድማጮች ሁሉ ይድረስልኝ። ስንፍናችን ትልቅ ኃጢአት አመጣብን የሞት ቅጣት፣ ነጻነትን ክብርን እስከ ማጣት ተዋርደን ኖርን ለ5 ዓመታት። ይህ ከሃዲ ይህ ወላዋይ ያላወቀው ጨዋ መሳይ። የመዝሙሩን ሙሉ ግጥም አልጨረስኩትምና ይቅርታ ልጠይቅ። መዝሙሩ ለስለስ ባለ ቃና በሐረርጌ ጠቅላይ ግዛት በ50ዎቹ መጨረሻ በ60ዎቹ መግቢያ ዓመታት አንደኛ ደረጃ ተማሪዎች ሳለን ቢያንስ በሳምንት አንድ ቀን በመዝሙር ክፍለ ጊዜ እንዘምረዋለን። በመዝሙር መምህርነት የዛኔዎቹ የሐረርጌ ትምህርት ቤቶች ሁሉ የሚያውቋቸው ተስፋዬ በየነ ኬነዲ ተማሪዎቹን አያሌ መዝሙሮች ያስጠኑ ነበርና ምስጋናና አድናቆት ይገባቸዋል። ቪቫ ተስፋዬ። በመዝሙሩ ውስጥ 5 ዓመታት ማለቱ ፋሽስት ጣሊያን አገዛዙን በመላ ኢትዮጵያ ለማንሰራፋት ጦርነት ጭሮ አርበኞቻችንን ደግሞ በዱር በገደሉ ለነጻነታቸውና ክብር ሲሉ ጥራይን ዱሩ ብለው በጎበዝ አለቃ እየተመሩ የሰላቶውን ጦር ሲፋለሙበት የነበረው ቆይታን ለማስታወስ ነው። አንገዛም በማለት በእንቢተኝነታቸው በመጽናታቸው ባዕድ ጦርን ባላቸው ጉልበት ኃይል ብልሃትና የነፍስ ወከፍ መሳሪያ በማንገብና ስንቃቸውንም በመቋጠር ተገቢውን መስዋዕትነት ከፍለው በማሸነፍ ነጻነታቸውን አረጋግጠዋል። በመዝሙሩ ውስጥ ከሃዲዎችንና ባንዳዎችንም ምግባር ይኮንናል፣ ያወግዝና የሚገባቸውንም የሞት ፍርድ ይሰጣል። በእነዚህ ዓመታት ጣሊያኖቹ በርካታ ግፎችን እና በደሎችን በሕዝብ ላይ አድርሰዋል። ደም እንደ ጎርፍ አፍስሰዋል። ኢትዮጵያውያን እምቢኝ ለነጻነቴ ብለው ግንባራቸውን ሳያጥፉም ተሰውተዋል። ቤት ንብረታቸው በእሳት ጋይቷል። ከብቶቻቸው ተዘርፈዋል። የአርበኞቹ ልጆችና ሚስቶቻቸውንም መያዣ ተደርገዋል። አንዳንዶቹም ተገድለዋል። እንዲህም ሆኖ መዝሙሩ የሚያመላክተው ግፉን አስቀድመን መክተነው ቢሆን ኑሮ ይህ ሁሉ ባልደረሰብን ለማለት ነው። እምቢተኝነታቸው
ለነጻነት ለፍትህና እኩልነት ነበርና ቅዱስ ነበር። በፋሽስቶቹ ጦር ላይ የነበራቸው ቅራኔ ሞልቶ እንደ ነዳጅ ሆነና አንገዛምን አመጽ ወለደ። ክንዳቸውንም አስተባብረው የሰለጠነውን የፋሽስት ጣሊያን ጦር ድባቅ መተው ክብራቸውን አስመለሱ። ለቀሪውም የዓለም ሕዝብ ለነጻነት መታገልን ዋጋ አስተማሩበት። ላለፉት 50 ዓመታት በላይ ገዢዎቻችን ጭቆናን አንቀበልም፣ ለባርነት አንሰግድም የሚሉትን ያስራሉ፣ ይገርፋሉ፣ ይገላሉ። ሌላም የፈለጉትን ግፍና በደልም ከመፈጸም ወደ ኋላ አላሉም። በደልና ግፋቸውን እንዲያቆሙ ጠንከር ያለ የወንድ ልጅ የመከታ ምላሽ አላገኙምና በተለይ ግድያው ዕለት በዕለት እየጨመረና እየባሰበት እንጂ የቆመበት ዓመት ግን አልነበረም። ደርግ አገር ተረካቢ ወጣቶችን ያለ ገደብ ፈጀ። ብሩህ አእምሮ የነበራቸውን ተስፋዎች ቀጠፋቸው። ወያኔም በአማራው ማህበረሰብ ጥላቻ ላይ አነጣጥሮ በየስፍራው በንጹሃን ላይ ግፍ እንዲፈጸም መንገዱን በመጥረግ በአብሮነት የነበረውን ህብረተሰብ አቃቃረው። የተቀነባበሩ ግድያዎች ተፈጸሙ። ድርጊታቸውን በጽኑ የሚቃወሟቸውን ከሀገር እንዲሰደዱና በየእስር ቤቱ ፍዳቸውን እንዲያዩ አደረጓቸው። የአሁኑ ይባስ እንዲሉ ደግሞ የአብይ አገዛዝ በአማራው ላይ ግልጽ ጦርነትን በማወጅ ምድሩን በጥይትና በባሩድ ያንቀጠቅጠዋል። በየቦታው በሚኖሩ የኦርቶዶክስ ሃይማኖት ተከታዮች ላይ የታጠቁ ቡድኖችን በማደራጀት ቀን ከሌት ሳይመርጡ ያስጨፈጭፋል። አንድ ሁለት እያለ ፍጅቱን ማንንም ሳይፈራ ከቀያቸው ከመኖሪያ ጎጃቸውና በእምነት ስፍራቸው ድረስ በመዝለቅ ይፈጃቸዋል። ሞት ለኦርቶዶክስ ሃይማኖት ተከታዮች የዕለት ዜና መክፈቻ ከሆነ ሰነባበተ። ያስቆመው አካል የለም። ለመከላከል እንኳን የመከተውም ክፍል አልተገኘም። የፈረደበት ምዕመን ዕጣው ሞት ሆኗል። በሞቱ የሚቀልዱ ባለጊዜዎቹ ክፍሎች ግን አለን አለን ሲሉ ተደምጠዋል። ሞትህ ካልቀረ መክተህ የምትጥለውን ጥለ መውደቅ የጀግና ሞት ነው። ይህ ደግሞ ሊሆን የሚችለው ሞት የተደገሰለት ክፍል በራሱ ተጠራርቶና ተደራጅቶ የአጸፋ መልስ ሲሰጥ ነው። መደራጀት ላንተ ምስጢር አይደለም። የወል ማህበራዊ ችግርህን ለማቃለል ታውቅበት የል ልምድህን ተጠቀም። ሌላም አትጠብቅ። ነቅተህ ራስህን ጠብቅ። ማምሻም ዕድሜ ነውና ሁሉም ዘብ ይቁም በቦታው። እነርሱ የታጠቁትን ሱሪ አንተም አለህ። ሲዝናናብህ አንተም ራስህን ቀና አድርገህ ተዝናናበት። እምቢተኝነት መገለጫው ይኸው ነው። ብረት ላነሳብህ ብረት ነው መልሱ። ለቅሶና ክስ ምንም አይፈይድም። የሚገድልህን ማን ላይ ትከሰዋለህ? እንዳቄመብህ አንተም አቄምበት። እንዳስለቀሰህ አንተም በደም መላሾችህ ሳትራራለት ቀንድሸውና አስለቅሰው። የገደለህንና ያስገደለህን ለይተህ ታውቀዋለህና ጠብቀህ ለእናትህ አሳዝን ብለህ ቀኑን አስቆጥረው። ከመሞት መሰንበት ይሄ ነው የምልህ። ሰለሞን ታምሮ አየለ ነኝ ካለሁበት። በቅድሚያ ለፍኖተ ሬዲዮ አዘጋጆችና አድማጮች ሰላምታዬ ይድረስ። ውድ አድማጮች፣ መንፈሳቸውን ለባርነት አገርን ለውድቀት ያጋለጡ ህሊና ቢስ ግለሰቦችና ቡድኖች ኢትዮጵያን ለማፍረስ የታሪካዊ ጠላቶቿን ዕቅድ ግቡ ለማድረስ ተግተው እየሰሩ ይገኛሉ። ትናንት ከወያኔ ጎን ተሰልፈው አማራውንና ኦርቶዶክሱን ሲያሳድዱ የነበሩ ዛሬም አማራውን ለማስጨረስ የአገር ፍርሻውን ግቡ ለማድረስ በግንባር ተሰልፈው ለሰው በላው ኮሎኔል ፍኖተ ካርታ ነድፈዋል። አንድ ድንቁርናውን የላቀ ዕውቀት አረመኔነትን መልካም ባህሪ ያደረገ የወያኔ ጥጃ አጅበው ቤተ መንግሥት ያደረሱት የታሪክ ማፈሪያዎች የወያኔን ሕገ አራዊት እስከ ብቱቶ ባንዲራው የኦሮሞማ ቁንጮ ተቀብሎ ከቆመበት ፍጅትና ውድመት ኢትዮጵያን እስከ መበተን ለማስኬድ የፖለቲካ እህል ውሃው እንዳለቀለት የተረዱ ጌቶቹ በተተኪ መጋዣ አገር ማፍረሱን
ሂደት ለማስቀጠል የፖለቲካው አድማስ እንደተባለው ሲሰሩ በሰነበቱ ቅጥር ተቃዋሚዎች ጫጫታ ተውጦ የሕዝብ ወገኖችን ድምፅ ለማሳጣት በመረባረብ ላይ ይገኛሉ። አገር ወገን ሊቀብሩ ጉድጓድ የሚምሱ በባንዳነታቸው የሚኮሩ አስገራሚ ገንዱ አዳርጋቸውን፣ ልደቱ አያሌውን፣ ይልቃል ጌትነትን፣ የብርሃኑ ነጋውን ምትክ እስክንድር ነጋን፣ አንዳርጋቸው ጽጌን፣ ሕዝቅኤል ጋቢሳን፣ ባለሜንጫው ወጠጤ ትውልዳሩ ሲሆን የጸረ ኢትዮጵያ ኃይሎች ልሳን የነበረው እሳትን በ360 የተካውን ሮሃ እና አንከርን መሰሎች ብዙ ተካፋይ ጋዜጠኛ ተብዬዎችና ጥቂት የማይባሉ መሰሎቻቸው ጭምር ተሰማርተዋል። ገዢዎች በደልና መከራን እንዲገፋ ያደረጉት ሕዝብ መውጫ መንገድ አጥቶ ተስፋውን ቆርጦ አሁን ያለው ይወገድ እንጂ የፈለገው ይምጣ ወደሚል የዳበሳ ጉዞ እስኪመርጥ ተጠብቀው ያንኑ ጸረ ሕዝብ ስርዓት በሌላ ሻንጉሊት ያስቀጥላሉ። ትላንት ምንም ይሁን ምን ደርግ ብቻ ይወገድ የሚለው ወያኔን አመጣ። ቀጥሎም ምንም ቢሆን ከወያኔ አይብስም ተብሎ የትላንት ሰላዩን አብይ አህመድ አሊን ስልጣን መያዝ ተከትሎ የወረደው መቅሰፍት እነሆ እየተኖረ ነው። እነዚህን ታሪካዊ ጥሰቶች መርሳት ትላንት ለአረመኔው አገዛዝ አድረው ወገንን ለመከራ ያጋለጡ ከሃዲዎችን መልሶ በማቀፍ የፈለገው ይሁን ከተባለ መድረኩን ለባንዳውና ለጠባቡ ማመቻቸት የሞኝ ለቅሶ ይሆንና ወገንን ማለቂያ ወደ ሌለው መከራና እልቂት የሚከት ብቻ ሳይሆን ከነጭራሹ አገርን የሚያሳጣ ታሪክና ትውልድ ይቅር የማይለው ስህተት ነው የሚሆነው። በመሆኑም ዛሬ ነገ ሳንል አተኩረን ልንከታተለው ልናጋልጠውና የሕዝብን ትግል ለመጥለፍ የተሰማሩ ቅጥር ተቃዋሚዎችን ነቅተን ካላጋለጥናቸው ሙሴ እስከ ማለት የሄድንበትን የ2010ን ስህተት እንዳንደግመው ስጋቴን መግለጽ እወዳለሁ። የአገራችንን ሕልውና ለማስጠበቅ አማራጭ የማይገኝለት መፍትሄ በስር ነቀል ለውጥ ዘረኛውን ስርዓት አስወግዶ ፍትሕ የሰፈነባት ሰብአዊና ዴሞክራሲያዊ መብት የተከበረባት ኢትዮጵያ እውን እንዳትሆን የጎሳ ፌዴራሊዝም በዘር ክልል የተዋቀረ አፓርታይድን በሌላ አረመኔ በመተካት መልሰው ወደ 40 ዓመቱ አረመኔያዊ አዙሪት ውስጥ ሊከቱን እኒያኑ የትላንት ከሃዲዎች የፖለቲካ ደላሎችን አሰልፈዋል። ይህ የባንዳ ጥርቅም እንደ ጥምባንሳ ሞራ ያሰፈሰፈው ሰላም ያሳጡትን ሕዝብ በቀላሉ ጆሮ ይሰጠናል በሚል ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይመለስ በሚሉ ቃላት ሊያዘናጉት ቃተዋል። የግጭትና የጦርነት የዘር ፍጅትና የስደትን መንስኤ የሆነውን አውሬ ሲያጫፍሩ ከርመው ጦርነት ይቁም በማለት ሊደልሉት ደፍረዋል። ዶሮ ለብልሃቷ ተንጋላ ትጠጣለች እንዲሉ ሕዝብ መስማት የሚፈልገውን እየተናገሩ ሰለባ ያደረገውን ሰው በላ ስርዓት መልሰው ሊጭኑበት ባማሩ ቃላት ጋጋታ ሕዝብን ዳግም ለማዘናጋትና ትግሉን ለመጥለፍ በታቀደ ዲስኩር ለዚሁ እርኩስ ዓላማ ተብለው በተዘጋጁ የህብረተሰብ ሚዲያዎች ላይ ተጥደው የሚውሉት። በመሆኑም በእነዚሁ ሰብዕና የሚባል ያልፈጠረባቸው ሙታን የቆሸሸው የፖለቲካ መድረክ መጽዳት አለበት። አገርም ከሃዲ ባንዳና መንጋ ዘረኛ እንደ ዛሬው የሚፈነጭባት ሳትሆን ከምድሪቱ ተነቅሎ ጠፍቶ በቦታው ህብረ ብሔራዊ የኢትዮጵያ ዜጎቿ ሙሉ መብትና ነጻነታቸውን አስከብረው ይሁንታቸውን በሰጡት ዴሞክራሲያዊ መንግስት የሚተዳደሩበትን ስርዓት መመስረት ግባችን መሆን ያለበት ብዬ አምናለሁ። የህዝብ ልዕልና እንደ አስፈሪ ቅዠት የሚያባንናቸው ስለ ዴሞክራሲና ሰብአዊ መብት ሰባኪ ሆነዋል። አገር ለሚያፈርሱ አድረው ስለ ህብረት ይሰብኩናል። ፋኖን ለማዳከም ከውጭና ከውስጥ ሆነው ከመሻጠር አልፈው ሰርጎ ገቡን እየደጎሙ በአውራጃ እየከፋፈሉ በገንዘብ ኃይል እየከፋፈሉ ራሳቸውን የአማራው ተቆርቋሪ የፋኖ ተባባሪ አድርገው ቀርበዋል። ለአጥፊዎቿ ተንበርክከው አገርን እንታደግ ይሉናል። የሆዳቸው ሞራ ህሊናቸውን ሸፍኖታልና ነውር ክብር ሆኖባቸው ተላብሰውታል። በመጨረሻም ጌታውን ተማምኖ መውጫ ማምለጫውን ተማምኖ ንጹሃን ወገኖቻችንን በዘመናዊ መሳሪያ እያረገፈ ታሪካዊ ቅርሷን እያፈረሰ አብያተ ክርስቲያናትን እያወደመ ሲኖዶሱን በጎጥ እየከፋፈለ ተቋማቱን በጥቁር ለባሽ ብልሹዎች እያጣበበ ምዕመናንን እየገደለና እያሳደደ ይገኛል። በአሩሲ
በተዋህዶ እምነት ተከታዮች ላይ ያካሄደው ጭፍጨፋ በሚመለከት ሌሎች ምንጮች እንዳይዘግቡ በማገድ የሚዘግቡትንም ከማሳደዱ ባለፈ ከራሱ ጉያ የወጣ አጣሪ ኮሚቴ ያቀረበውን ዘገባ አልቀበልም ብሎ ግድያውን የፈጸሙት ፋኖና ኦላ ናቸው ብላችሁ ጻፉ ብሎ በማስገደድ ድርጊቱን ለመፈጸሙ ራሱን በራሱ አጋልጧል። የአረመኔ ኮሎኔል እየተቀጣጠለ የመጣው ህዝባዊ ማዕበል ከገማይ ገለማ ዘረኛ መንጋው ተጠራርጎ ከመጥፋቱ በፊት በአገርና ወገን ላይ ከዚህ መለስ የማይባል አረመኔ ፍጅትና ውድመት ማድረሱ የሚታይ ነው። ስምሪቱ ኢትዮጵያን ማፍረስ ነውና የሚጠየቀውም ምን አውድመሃል፣ ምን ያህልስ ኢትዮጵያን ከፋፍለህ አዳክመሃል እንጂ መቼም ለምን አጠፋ በሚል አይሆንም። በስልጣን ጥም የነሆለለው አብይ አህመድ አሊ በመላ አገሪቱ እየጎመራ ያለው ህዝባዊ አመጽ ደንቆሮ እብሪቱን ሊያስተነፍስለትና ወደ ቆሻሻ መጣያው በመቃረቡ ይመስላል በጣረ ሞቱ ያሉትን ቀርቶ የሌሉትን ጠላት አድርጎ ሲከስ የሚደመጠው። በሌለ ህብረት በሻዕቢያ አስተባባሪነት ፋኖ ወያኔና ሸኔ ህብረት ፈጥረው ተነሱብኝ ኤርትራን ስለመውረር ከበሮ ሲደልቅ ሰንብቶ በጎን አማልዱኝ ብሎ የኬንያውን ሩቶ መማጸኑ ሌላ ሳይሆን የስልጣን ጣረሞቱ የፈጠረበት ቅዠት ነው። ይህ ትንሽ ሰው ታሪካዊት ኢትዮጵያን ለመበተን ከጊዜ ጋር ትንቅንቅ ላይ መሆኑን መገንዘብና የጠላት ትንሽ እንደሌለው በመገንዘብ ህልውናውን ማሳጠር የዜጎች ሁሉ አገራዊና ታሪካዊ ኃላፊነት ነው። በእያንዳንዷ ቀን ኢትዮጵያን ለማጥፋት ፈጣኑን መንገድ የሚመክሩ ጠላቶቿ ናቸው በቤተ መንግሥት የመሸጉት። ሆኖም በአመጽ የማይናድ ጸረ ኢትዮጵያ ምሽግ የለምና አገራችንን ለማዳን ተባብረን እንነሳ። ቸር ይግጠመን። ለማ ኃይለ ኢየሱስ ከባህር ማዶ። ይድረስ ለፍኖተ ዲሞክራሲ ደብዳቤዎች አምድ ዝግጅት ክፍልና ለዚህ ተወዳጅ ፕሮግራም አድማጮች፣ አንቺን መርሳት እንደምን ይሆናል? ንጹሃን ኦርቶዶክሳውያን ደማቸው የፈሰሰብሽ የደም መሬቷ አርሲ ሆይ አንቺን መርሳት እንደምን ይቻላል? ጠላት ዲያብሎስ አንቺን ለመርሳት የወገኖቻችን ደመ ከልብ ለማድረግ ዝክራቸውንም ፍትሃታቸውንም እንዳንጠይቅ ምክንያት ሲፈለፍል ይውላል። ዳሩ ግን አኬል ዳሟ አርሲ ሆይ በድሆች ደም በጭቁኖችም ተጠለቅልቀሻልና ከቶንም ልንረሳሽ የምስኪኖችንም ፍትህ ተቀብሪ ዘንድ ልንተውሽ አይሆንልንም። አንቺ የመቅደሱን መልክ ቄስ አስፋው መኩሪያን ለወራት በጫካዎችሽ ጉያ ባረመኔዎች እጅ ላይ በስቃይ ይኖሩ ዘንድ የፈረድሽባቸው አርሲ ሆይ አንቺን እንዴት መርሳት ይቻላል? አንቺ እኮ ጨካኞች አብቀለሽ በጨካኞች የሚበሉትንም ወለድሽና አሳድገሽ በተቃርኖ ዓለምሽን የምትገፊ አስጨናቂ ምድር ነሽ። የመከረኛውን የሕፃኑን የታምራት አውግቸው ሙሉ ቤተሰብ ያለ ሀፍረት ቀርጥፈሽ ከበላሽ በኋላ እርሱን ደግሞ በሞትና በሕይወት መካከል ይሆን ዘንድ እግሩን ጭምራ ሰጥተሽ ሰላምሽን የምትመኝ ከንቱ ምድር እኮ ነሽ። አርሲ ሆይ አንቺ እኮ የስምንት ዓመቷን ብላቴና የስንታየውን ቤተሰቦችን መንጥቀሽ ሳይበቃሽ በዓለም ታይቶ የማይታወቅ የአረመኔዎችን ጭካኔ በትከሻዎችና በጨቅላዎች ላይ ያሸከምሽ የመከራ ሸክምሽ የበዛ የልዩታ ቢስና ፍርድ የማታውቂ የጨካኞች ምድር ነሽ። አርሲ ሆይ እንደ መልክዓ ምድርሽ ባሳሰባቸው ቆላና ደጋ የሆኑ ሰዎች አቅፈሽ በሰላም ከማኖር ይልቅ ጊዜ የሰጠውን ቅልሽን በድንጋዮች ላይ የምታበረች ንጹህን ጋዜጠኛ መንግስቱ አማራን ከአምቦሳ አሳንቀሽ በዘብጥያሽ ያቀፍሽ ሆነሻል። እንድንረሳሽ የምትመጻደቂ ሐሰትንም ገንዘብ ያደረግሽ ጨካኝና የልዩታ ቢስ ምድር ነሽ። አርሲ ሆይ ወገኖቻችን ያለ ርህራሄ መቀርተፍሽ ሳያንስሽ ፍትህ ተጠየቅሽ ጆሮ ዳባ ልበስ ማለትሽ ሳያሳፍርሽ ንጹህን በግ ዮሴፍንም በፈርዖናዊው ወህይኒሽ ውስጥ
የምትወረውሪ የልብ ደንዳናው ፈርዖን ድንኩ አልጋነሽ። አርሲ ሆይ ይህን ሁሉ አስቀያሚ ገጽታ ይዘሽ እርሱኝ ማለትሽ ድሮንም ዲያብሎስ ለጭካኔ መገለጫ ለማድረግ የመረጠሽ ይሉኝታ የማታውቂ ሀፍረታም መሆንሽን ያሳያል። ዳሩ ግን እንኳን ልትረሽ ይቅርና የያዘሽ ዲያብሎስ ዝናርና ትጥቁን ፈቶ አንቺም ትፈወሽ ዘንድ የቅን ፈራጁ የእግዚአብሔር ፍትህ ርትህ የግድ የሚል ነውና የክርስቲያኖች ደም ዛሬም ይካሰሳልና ልትረሽ የማትችይ ስለመሆንሽ ተስፋ ቁረጭ። ይልቁንስ አርሲ ሆይ ዝም በሉ፣ በጨለማ ለቀርጥፋችሁ ማለትሽን ትተሽ ከፍትህ ጋር መቆም፣ ለቀረጠፍናቸው ነፍሳት ፍትህን መስጠት፣ በስቃይ ጉያሽ ውስጥ ያፈንሻቸውንም ኦርቶዶክሳውያንንም ደግሞ መልቀቅና መጸጸት ለአንቺም ፈውስ ይሆናል። ከዚያ ውጭ ያለው ጩኸትሽ ከንቱ ድካም ከመሆን ባለፈ የክርስትናን ታሪክ የማታውቂና የታሪክ ማህደርም ያላገላበጥሽ የሰነፎች አለቃ መሆንሽን ከማሳየት ያለፈ ሌላ ፋይዳ የለው። እንግዲህ አስተውይ አርሲ፣ በጎንሽና በጉያሽ ያሉት ነፍሰ ገዳዮች፣ ጨካኞች እኛ ብቻ እንግዛ የሚሉ ሌላ ሃይማኖት ለማስፋፋት ሲሉ ታላቋን ጥንታዊት ኦርቶዶክስን ለማጥፋት ቋምጠው ፈርመው የተነሱባት ምድር ነሽ። የብዙ ንጹሃን በጉያሽ ይዘሽ አንቺን ልንረሳ አንችልም። አርሲ ላይ የተቀመጡት ያገዛዙ ስራ አስፈጻሚዎች በተለይ አጀንዳ ለማስቀየር ሲባል የክርስቲያኖችን ደም በአደባባይ በሐላል አፈሰዋል። የእነዚህ ክርስቲያኖች ደም አማራ በመሆናቸው አንድም ሁለተኛ ደግሞ ኦርቶዶክስ በመሆናቸው የታረዱ ናቸው። እነዚህ ሰዎች ፍትህን ይሻሉ። ይህን ፍትህ ማግኘት የሚቻል ደግሞ በክንድና በክንድ ብቻ ነው። ፍትህ በመጠየቅ የሚገኝ ጥያቄ በዚህ ዘመን አይደለም። ምክንያቱም ኢትዮጵያ ውስጥ ፍትህን ለማምጣት የትጥቅ ትግልን አጠናክሮ አንዱን ዘረኛ ስርዓት ማውረድ ሲቻል ብቻ እንጂ ጥያቄ በመጠየቅ ፍትህ የሚሰጥ አካል አለመኖሩንም ለማረጋገጥ ችለናል። በመሆኑ መላ ኢትዮጵያ ሕዝብ ባንድ በመሆን ለአንድ ዓላማ በመጽናት በተመሳሳይ ጊዜ እንዳንድ ቃል ተናጋሪ እንዳንድ ልብ ሐሳቢ በመካሪ በመሆን እንነሳና ዘረኛውን ጠባቡና ተገንጣዩን እኔ ብቻ ልጨፍጭፋችሁ እኔ ብቻ ልግዛችሁ የሚለውን ተረኛ ቡድን እናስወግድ ሲል ወንድማችን ዶክተር አረጋ አባተ መልእክቱ ይድረስ ሲል ቋጭ ሰላም ጤና ይስጥልኝ። ውድ የፍኖተ የሀፓ ራዲዮ አድማጮችና አዘጋጆች እንደምን አመሻችሁ። ውድ አድማጮች ሆይ ሰው የዘራውን ያጭዳል እንደሚሉት ሁሉ የአብይም ጦርነት ህልሙ በተለያየ ህዝባዊ ብሶትና ያልተመለሱ ጥያቄዎች አንግቦ እነሆ በመላው ኢትዮጵያ ከነበረው ጦርነት ይበልጥ የባሰ የጦርነት ድግስ ራሱ ከመንግስት እየሰራ ሲሆን አሁን እየተፈራ ያለው ዝግጅት በህዝብ ቁጣ የታጀበው አመጽ ከመሃል ከተማ ጀምሮ ከሰሜን ደቡብ ምዕራብና እስከ ምስራቅ ከዚያም አልፎ ዛሬ እያንዳንዱ ቤት እያንኳኳ በማን አለብኝነት አጀንዳው ላይ የተመሰረተው ጭፍጨፋውን ከምን በላይ ቀጥሏል። ይህንን አባብሶና ተናክሮ ለመቀጠል ዛሬም ይህ የአረመኔ መንግስት ላለፉት 6 ዓመታት ለፈጸማቸው አሰቃቂ ወንጀሎች ተጸጽቶ እርማት ያደርጋል የሚል ግምት ባይኖርም ጭራሽ ዛሬ በባሰ መልኩ በዛች ኢትዮጵያ ህዝብ ታሪካዊ ጥላት በሆነችው የአረብ ኤምሬት መንግስት ያልተቋረጠ ተባባሪነት አዲስ የጦር ሰፈሮችና ዘመናዊ የጦር መሳሪያዎችን በየጊዜው እያመረተች በታስታጥቅም ታዲያ ይህንን አረመኔ ሰው ግን ከተባበረ ህዝባዊ አመጽ ሽንፈትና ውድቀት በፍጹም ልታድነው አትችልም። እዚህ ላይ ስለ አረብ ኤምሬት ካነሳን አይቀርም እንኳን ኢትዮጵያ አገራችን ቀደም ሲል በነበራት ታሪክና ጠንካራ ጥንካሬ የተነሳ ብዙ ሀገሮች መሪዎቻቸው በጠላትነት በከንቱ ቢፈርጇትም በሚገርም ሁኔታ ከነዚህ አንዱና ቀንደኛ የሆነችው በተለይ ጊዜው የሰጠው ቅል ይሰብራል ሆኖ ዛሬ ያዙኝ ልቀቁኝ አብይን የነካ ሁሉ ጠላት ነው የምትለው ቁራጭዋ የአረብ ኤምሬትና መሪዋ የኢትዮጵያና ህዝቧን ከከዱት ጠላት ሀገርም ሆነ መንግስት በታሪክ እንደሷ ታይቶና ተሰምቶ አይታወቅም። እሱ
ስለሆነም ይህ ጨካኝ መሪ ከዚህ ማለትም ከጨካኙ ጨካኝ ጋራ እንደ ኩታ ገጠም ሆኖ ለህዝብ በህይወት የመኖር ያለውን ተስፋ ሲያጨልሙበት ከርመዋል። አሁንም አላቋረጡም፣ አጠናክረው እየቀጠሉበት ነው። እንግዲህ ያም ሆነ ይህንን ጉዳይ ወደፊት አገር ነጻ አውጥቶ አገርን እንደ አገር የሚመራ መንግስት ከመጣ ለልማት ሳይሆን ለጥፋት እንዲጠቅም አይናቸው እያየ የራሱን ህዝብ እንዲጨፈጭፍ መሳሪያም ሆነ ገንዘብ የሰጡ አገሮች ሀብትና መሳሪያ ያ ሁሉ ዕዳ ተመዝግቦ መቀመጥ የለበትም። እንደ አብይ የግል ስጦታና ዕዳ ሆኖ እንዲመዘገብና በሱ መጨረሻውን ውድመት በኋላ ከአብይ ጋራ እንደ መሪ ተዋውለናል የሚሉና በውል መሰረት ብድራችን ይመለስልን ጥያቄ መጠየቅ ስለማይቀር ይህንን ለእያንዳንዱ አገርና መሪ ከወዲሁ ማስታወሻ መሰል ለአብይ መሳሪያ ለጋሽ ሰጪዎች ቢደርሳቸው መልካም ነው ይገምታለሁ። ከነዚህ መካከል ግንባር ቀደም በመሆን ለህዝባችን ጠንቅ የሆነችው እምሬት መሪው ምርር ባለመልኩ የኢትዮጵያ ህዝብ ቁርጥ አንድ ጠላት መሆኗና ጭምር ለመጪው ትውልድ እንዲያውቁ ዘንድ የታሪክ ጸሐፊዎችም እምሬት ከጠላቶቹ ቁጥር አንድ አድርጎም ይመዝግቡልኝ ብዬ ማሳስባለሁ። ይህንን ስል ከሌሎች ጠላት ሀገሮች በልጣ ስለተገኘች እንጂ እሷ የትናንትና ጠላት ስትሆን እድሜ ልካቸውን ብዙዎቹ በኢትዮጵያ ጥላቻ ጨርሰው ያልታወሩ የሉም ማለት አይደለም። ኢትዮጵያ ከወዳጅ ይልቅ በጠላት ሀብታም ናት። ዛሬማ እናት ኢትዮጵያ ጠላት ፍለጋ ወደ ሩቅ አትሄድም። ከራሷ የፈለቁ የውጭውን ጠላት የሚያስንቁ አያሌ የራሷ ጠላቶች አሏት። የዛኑ ያህል የቆርጥ ቀን ልጆችም አሏት። ዛሬ ከውጭም ከውስጥም ጠላት ጋር የምትፋለሙ እልፍ አላፍ ጀግኖች ተወልደዋል። ትግሉም ተፋፍሟል፣ ድልም ተቃርቧል። ቸሪክ ጠመን መልካም ምሽት፣ ሌሊቱ ሳይነጋ መልካም ዜና ሲሉ ይህን መልእክት የላኩልን አቶ ማስንቆ ጉልማ ከኤድመንተን አርበታ ናቸው። ይድረስ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምፅ አዘጋጆችና አድማጮች በሙሉ እንደምን ሰንብታችኋል? ውድ ወገኖቼ ሆይ ፋኖን ለማጠናከር ሳይሆን ለማዳከምና ትግሉን ለማኮላሸት የሚሞክሩ ኃይሎች ሁሉ መጋለጥ አለባቸው። በብሔርና በጎጥ ያፋጁን አልበቃ ብሏቸው ዛሬ ደግሞ በሃይማኖት ሊያፋጁንና አገራችንን ሊበትሩ ሲነሱ ዝም ብሎ ማየቱ ኃጢአት ነው ባይነኝ። ሌላው ዛሬ በዋልልኝና በዚያ ትውልድ ታሪክ ላይ ገበጣ መጫወት ለሚቀናቸው ወገኖች ጥቂት የምለው ነገር ይኖረኛል። ሁለቱም አይነት አቀራረብ ጤነኛ ያልሆነና ተንኮል የተሞላበት ነውና ሁለቱንም አልባሌ ግን አደገኛ የሆኑ አቀራረቦችን መጋፈጥ የግድ ነው ባይነኝ። ቀድሞ ነገር ጤነኛ የሆነ ህሊናና ቅን አመለካከት ላለው ሰው ዋለልኝ ያነሳው ጥሩ ሐሳብና ወያኔ ያመጣው መጥፎ ተግባር ተወራራሽ ሊሆን አይችልም፣ ተጻራሪዎች እንጂ። እናም እነኚህን ሁለት ተጻራሪ ሐሳቦች ተመሳሳይ ናቸው ማለትና እንዲሁ በዘፈቀደ ሁለቱንም እየተቸንና አቃቂር እያወጣን መኖሩ ትግል አይደለም። በሁለቱ ተጻራሪ ጎራዎች ማለትም በጠባብ ብሔረተኞችና በአንድነት ኃይሉ መካከል ያለው ልዩነት ሊፈታ የሚችለው በባዶ ትችትና ስድብ ሳይሆን በአፈሙዝ ብቻ ነው። ለዚያም ነው በሁለቱ ተጻራሪ ህልሞች መካከል ያለውን ቅራኔ ለማድበስበስ ከሚፈልጉትና እርቆ ሰላምን በመስበክ ከሚታወቁት መሃል ሰፋሪዎች ጋር የከረረ ጠብ ያለን። በመሰረቱ የዋለልኝም ሆነ የዚያ ትውልድ ህልም አንድነቷ የተጠበቀ አገር፣ ሉዓላዊነቷ የተረጋገጠ ህዝብና ማንነቱና የመኖር ዋስትናው ጥያቄ ውስጥ ያልገባ ትውልድ ለማስቀጠል ነበር ነው። በሌላ በኩል ደግሞ ተገንጣይና ጠባብ ብሔረተኞች የታገሉት የዋለልኝንና የዚያን ትውልድ ህልም ለማምከን ነው። ዛሬም እንደገና ወደ ሃይማኖቱ ግጭት እንድንገባ እየሰበኩን ያሉት ማለትም አገራችንን ለመበተን ህዝባችንን ለመከፋፈልና ያሁኑን ትውልድም ሆነ የመጪውን ትውልድ ዕጣ ፈንታ ለማበላሸት የተፈጠሩ ጭራቆች ነበሩ፣ ዛሬም አሉ። በመሰረቱ የፖለቲካ ንቃትና ግንዛቤያችን ገለባ ከሆነ ለጠላት ፕሮፓጋንዳ በሬ ወለደ ውሸትና አሉባልታ ሰለባ መሆናችን አይቀሬ ነው። ዋና ጠላትን አስቀምጦ በተሳሳተ ወገን ላይ የጭቃ ጅራፍ የሚያጮሁትን መከተል በራሱ ሌላ ሳይሆን አሁንም የፖለቲካ ንቃት ጉድለትን ነው የሚያሳየው ባይነኝ። ይህ ደግሞ የሚጎዳው ወገንን እንጂ ጠላትን አይደለም።
ባጭሩ የፖለቲካ ንቃት ሳይኖረን ፖለቲካ ውስጥ ገብቶ መፈትፈቱ አገርን ስለሚጎዳ ከመጠምጠም መማር ይቅደም የሚለውን ብሂል ብናስቀድም መልካም ነው ባይነኝ። ያላዋቂ ሳሚ ንፍጥ ይለቀልቃል እንዲሉ ዛሬ ላይ ያወቁ መስሏቸው ስለዋለልኝና ስለዚያ ትውልድ ብዙ ሲያወሩ የሚደመጡ ጥቂቶች አይደሉም። በጣም የሚያሳዝነው ደግሞ ስለዋለልኝም ሆነ ስለዚያ ትውልድ ብዙ የሚያወሩት ብዙ የማያውቁ መሆናቸው ብቻ ሳይሆን አጀንዳ ላላቸው መሰሪ ጠላቶቻችን መሳሪያ መሆናቸው ነው። ለዚያም ነው ዛሬ ብዙዎቹ አገራችን ኢትዮጵያ ለገባችበት ፖለቲካዊ፣ ማህበራዊ፣ ምጣኔ ሀብታዊና ዲፕሎማሲያዊ ቀውስ ዋና ተጠያቂዎች ተገንጣይና አስገንጣይ ኃይሎች መሆናቸውን ረስተው በተሳሳተ ወዳጅ ላይ የስድብ ናዳ በማውረድ አቅጣጫ አስተው ትግሉን እየጎዱ የሚገኙት። ለዚያም ነው ምለው ተገዝተው አገራችንን በማፍረስ ላይ የተጠመዱትን ጣምራ ጠላቶቻችን ትተው ገና ይህ ሁሉ ችግር ከመከሰቱ በፊት መፍትሄ ለማምጣት በታገለው ተራማጅ ምሁርና ተማሪ ላይ ለሃጫቸውን ማዝረክረክ የሚቀናቸው። ለዚያም ነው ጠላት ወገንን ለመከፋፈልና ለማናቆር የሚጠቀምበትን ቁርሾ እንደወረደ ተቀብለው በወገን ላይ ለመዝመት የሚቀናቸው። ይህን የምለው ምንም ሳያውቁ የወያኔ ቅስቀሳና ፕሮፓጋንዳ ሰለባ ለሆኑት ብቻ ነው። ጠላትማ ምንጊዜም ጠላት ነው። አስቀድሞ መምታት አሾክሿኪውን ነው እንዲሉ ለጠላት ዱላ የሚያቀብሉትን ለማሳሰብ ነው እንጂ ዋናው ትኩረታችን በጠላት ላይ መሆን አለበት የሚለውን ቁም ነገር ረስቸው አይደለም። ይህን ካልኩ በኋላ ይችን ደብዳቤ እንድጽፍ ያስገደደኝ ሰሞኑን አንድ የተሻለ ግንዛቤ አለው ብዬ የምገምተው ግለሰብ በፌስቡክ ላይ የተሻለ ሐሳብ እንጂ የተሻለ ብሔር የለም በሚል ርዕስ ባለቤቱን ወያኔን መልከፍ ሲገባው የችግሩ ሁሉ ጠንሳሽ ዋለልኝ ነው ብሎ መደምደሙን በማየቴ ነው። ሌላው አገራችን በጎሳ ፖለቲካ ከደረሰባት ጦስ ሳትወጣ ከእንቅርት ላይ ጆሮ ደግፍ እንዲሉ ፋኖ ለሃይማኖት እንደሚዋጋ ለማስመሰል የለኮሰውን እሳት በቶሎ ማጥፋት የግድ ይሆናል። ይህ አይነት አደገኛ መርዝ ለአገርም ሆነ ለሕዝብ አጠቃላይ አይበጅምና ወገን በጊዜ ተረባርቦ ይህን እሳት ገና ሳይነድ በጊዜ ማጥፋት የግድ ነው። ይህ መቼም ከተንኮል እንጂ ከግንዛቤ እጥረት ሊሆን አይችልም። ለነገሩ እነዋለልኝ የጠየቁት አገራችንን ወደማያባራ ጦስ ከመግባቷ በፊት መፈታት ካለባቸው ጥያቄዎች አንዱ የሃይማኖት ሲሆን ሁለተኛው ደግሞ የብሔሮች ጥያቄ ነበር። ሁለቱ መሰረታዊ ጥያቄዎች በጊዜ ቢፈቱ ኖሮ ጠባብ ብሔረተኞችና ተገንጣዮች ባልተሳካላቸው ነበር። በእነዋለልኝና በዚያ ትውልድ የተነሱ ህዝባዊ ዴሞክራሲያዊና ብሔራዊ ጥያቄዎች ቢመለሱ ኖሮ ጠባብ ብሔረተኞችና ተገንጣዮች ከውጭ ጠላቶቻችን ጋር አብረው አንድ ትውልድ ጨርሰው ሌላ አንድ ትውልድ እስከ መጨረስ ድረስ እድል ባላገኙም ነበር። ያን ጊዜ በነበረው ተጨባጭ ሁኔታ ዋለልኝም ሆነ የተማሪው እንቅስቃሴ ሊያደርጉ የሚችሉት ስርዓቱን መጠየቅ ብቻ ነበር እንጂ በራሳቸው መፍትሄ የሚያመጡበት አቅምና ስልጣን አልነበራቸውም። ያደረጉትም እሱን ነው። ታዲያ መልስ መስጠት የነበረበትን ማለትም በጊዜው ስልጣን ላይ የነበረውን የአጼውን ስርዓት መጠየቅ ሲገባ ፍትህ ጠያቂውን ተጠያቂ ለማድረግ መኳተንን ምን አመጣው? መሬት ላራሹ፣ የብሔሮች እኩልነት፣ ህዝባዊ መንግስት ይቋቋም፣ የሃይማኖት እኩልነት፣ የሴቶች እኩልነት፣ የድሃ ልጅ ይማር ወዘተ በሚል የተጠየቁ ጥያቄዎች ሁሉ ህዝባዊና ፍትሃዊ ጥያቄዎች እንጂ አዋጅና የፖለቲካ ብያኔዎች አልነበሩም። የዛሬውን አያድርገውና በጊዜው የነበረው ተራማጅ ምሁር የማሰብና ነገሮችን አስቀድሞ የማየት ችሎታ ነበረው። የማየትና የማሰብ እድል ስለነበረውም አደጋው ታይቶት አስቀድሞ ጥያቄዎችን መጠየቁ ወንጀል ሊሆን አይችልም። መቼም እንደ መንግስቱ ኃይለማርያምና እንደ ደርጉ ዘመን ካላሰብን በስተቀር ማሰብና መመራመር ወንጀል ነው ብለን ልንደመድም አንችልም። ስለዚህ በዚያን ጊዜ የነበረው ተማሪና ተራማጁ ምሁር መገምገምና መለካት ያለበት ባነሳቸው ጥያቄዎች ልክ እንጂ መንግስቱ በፈጸመው ወንጀልና ጠባብ ብሔረተኞች በፈጸሙት የአገር ክህደት ወንጀል ልክ ሊሆን አይችልም። ፍርድ ለራስ ነው ይሉሃል። ይህ ነው። ሌላው ምጸት የነወያኔን የነሻዕቢያንና የነኦነግን ተንኮልና መጥፎ ምግባር በዋለልኝ ላይ ማላከክን ይመለከታል። መቼም ቢሆን የተገንጣይንና የጠባብ ብሔረተኞችን ወንጀል በዋለልኝና በዚያ ትውልድ ላይ ከማላከክና የሙት ወቃሽ ከመሆን የበለጠ ኢሞራላዊ የሆነ ምግባርና ብልግና ሊኖር አይችልም። በነገራችን ላይ የተሻለ ሐሳብ እንጂ የተሻለ ብሔር የለም የሚለው ብሂል እኮ ሐሳቡም ሆነ የሥነ ቃሉ ራሱ የብሔሮች እኩልነት መከበር አለበት ከሚለው መሰረታዊና ፍትሃዊ ጥያቄ የመነጨ ጽንሰ ሐሳብ ነው። ታዲያ
እነዋለልኝና ያ ትውልድ የሞቱለት ዓላማ እሱ ራሱ ሆኖ እያለ ተመልሶ ሰማዕታቱን መርገምና ሙት ወቃሽ መሆንን ምን አመጣው? ባጭሩ ለፍትህ፣ ለነጻነት፣ ለብሔራዊ አንድነትና ለሕግ የበላይነት ብለው በተሰዉት ወገኖች ላይ ማሟረቱ ይብቃ። ወዳጅን የሚጎዳ ተልእኮና የጠላትን ዕዳ የሚያቀል ሚና መጫወቱ ያክትም። ለአንድ ፖለቲካዊ ተልእኮ ላለው ተቋም ድጋፍ ከመስጠታችንም ሆነ ከማውገዛችን በፊት መጀመሪያ የድርጅቱን የፖለቲካ ፕሮግራም አንብቦ መረዳትና ከሰፊው የኢትዮጵያ ሕዝብና ከሀገራችን ብሔራዊ ጥቅምና ፍላጎት ጋር ያለውን ቁርኝትና ድርጅታዊ ስብጥሩንና ይዘቱን ማጥናት ያስፈልጋል። እባብ ያየ በልጥ በረየ እንዲሉ ወያኔ የነካው ሁሉ እርጉም ነው ካል ወያኔ ያልነካው ነገር የለም። አገራችንም ሕዝባችንም ውሃውንም ሆነ አየሩን በሞላ በክሎታል። ለምሳሌ የብሔር ብሔረሰቦች ጥያቄ በራሱ መጥፎ ስላልሆነ መጀመሪያ የጥያቄውን ዋና ዓላማ መርምሮ መገንዘቡና ከኢትዮጵያ ሕዝብ ጋር ወግኖ ኦሮሞማውንና ወያኔን ነጥሎ መምታት ነው መድኃኒቱ። ምክንያቱም ጥያቄው በሚገባ ባለመመለሱ ነው አገራችን እየታመሰችና ሕዝባችንም ሰላም አጥቶ የኖረው እንጂ ጥያቄው በራሱ ክፋት ኖሮት አልነበረምና ነው። ወገኔ ሆይ የብሔሮች እኩልነት፣ የሃይማኖት እኩልነት፣ የሴቶች እኩልነትና የደሃ ልጅ ይማር የሚሉት መሰረታዊ የሆኑ ዴሞክራሲያዊና ሕዝባዊ ጥያቄዎች አሁንም መመለስ ያለባቸው ናቸው። ዛሬ ፋኖም ሆነ ለኢትዮጵያ የሚታገለው ወገን በአጠቃላይ ከጠላት ጋር እየተፋለመ የሚገኘው ከላይ የተጠቀሱት መሰረታዊ ጥያቄዎች መልስ ባለማግኘታቸው ነው። እናስ የፖለቲካ ንቃት ችግር ካልሆነ ጠባብ ብሔረተኞችና ተገንጣዮች ማለትም ወያኔዎችና ኦነጎች ባበላሹት ጥያቄ ላይ ዋለልኝን ተጠያቂ ማድረግና መርገምን ምን አመጣው? ዛሬ ፋኖ እየታገለ ያለው እኮ አማራ ተበደለ፣ ፍርድ ተጓደለ ብሎ ነው። ተገንጣይና ጠባብ ብሔረተኞች የጋራ ጠላት አድርገው ለዘመቱበት ለአማራው ማህበረሰብ መታገል እኮ ዴሞክራሲያዊና ሕዝባዊ ጥያቄ ነው። ሲቀጥልም ወያኔ ገና በ1983 ዓመተ ምህረት በወሎ ሲያልፍ የዋለልኝ ዘመቻ ብሎ ያለፈው ዋለልኝን ወዶ ሳይሆን አንድም የወሎን ሕዝብ ለማታለል ነበር፣ ሁለትም እነዋለልኝ ያነሱትን ጥያቄ በመጠቀም የእውነተኛ ኢትዮጵያ ተማሪዎች ያነሱትን ጥያቄ በመሆኑም ተራማጅ ለመምሰል ነበር። ወያኔ የብሔር ጥያቄም ሆነ የመደብ ጥያቄ ወይም የእኩልነት ጥያቄ ገብቶትም መልሶትም አያውቅም። ይመልሰው ዘንድም ብቃቱም ሆነ ፍላጎቱ በጭራሽ አልነበረውም፣ ሊኖረውም አይችልም። ስለዚህ ጥያቄውን ሁሉ ራሱ ወያኔ በመሰለው መልክ ስላበላሸው ብቻ ጥላውንንና ያንን ትውልድ መራገሙ በራሱ የግለሰቦቹን የማንነት ጥያቄ ውስጥ የሚያስገባ ጉዳይ ይሆናል። የሐሳብ እንጂ የብሔር ትልቅ ወይም ትንሽ የለውም ለሚለው ትንሹንና የሐሳብ ድሃ የሆነውን ወያኔን መጠየቁ ይቀላል። በአንጻሩ ግን ዋለልኝና ያ ትውልድ በሐሳብ ልዕልናቸው ብሔራዊ ክብራቸው የሚታሙ አይደሉምና ያን ትውልድ ለቀቅ ወያኔን ጠበቅ አድርጎ መታገልን ይጠይቃል። ጠላት ባጠመደልን ወጥመድ ውስጥ እየገባን እርስ በርሳችን ባንናቆር መልካም ነውና እንጠንቀቅ። በመጨረሻም እንዳለመታደል ሆኖ በአገራችን ውስጥ ጽንሰ ሐሳቦችና ቃላቶች የተዘበራረቁበትና አንዳንዴም ትርጉም ያጡበት ሁኔታዎች ይታያሉ። ለምሳሌ ደርግን መጥላትና ሶሻሊዝምን መጥላት ተወራራሽ አድርጎ ማየት የሚቀናው የኔቢጤ መሐይም ቁጥሩ በጣም ብዙ ነው። ካላበደ በቀር ዱባ ቅል አይጠልም እንዲሉ ዴሞክራሲን ከወያኔ መጠበቅ አይቻልም። እናም ወያኔ በብሔሮች እኩልነት ስም ሕዝብን፣ አገርን፣ ፍትህን፣ ነጻነትን እና አንድነትን ጨፍልቋል። የብሔር ጥያቄ አይነሳብን ብሎ መደምደም ድንቁርና ነው። የአገር ፍቅር ስሜት፣ የፍልስፍና፣ የርዕዮተ ዓለምና የሃይማኖት ክፉ ነገር የላቸውም። ክፋቱም የሚመነጨው ከክፉ ሰዎች ነው። በታሪክ በጣም ጨካኝ የሚባሉ ፋሽስቶች ሁሉ አገርና ዓለምን በአጠቃላይ ሲያተራምሱ የኖሩት በአገር ፍቅር ስሜት ስም፣ በእግዚአብሔር ስም፣ በዴሞክራሲ ስም፣ በሃይማኖትና በብሔረተኝነት ስም ስለሆነ ሃይማኖትም ሆነ ፖለቲካ ስማቸው ከጠፋ ዘመናት አልፏል። ጠባብ ብሔረተኝነት ይውደም፣ ኢትዮጵያዊነት ያሸንፋል። መይሳው ነኝ ከምዕራብ አሜሪካ። አድማጮቻችን
የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን።